ደንብዬ እንደነገርኩ መከላከሉንም ማጥቃቱንም ሪፐብሊካን የለተት ሙያው ስለሆነ አይቻልም። እኛ 5 ጎል ካስገባን በኋላ ኢቢሲ ተስፋ ቆርጦ ጫውታውን ሊያበላሽ እንደ አንበል ሰብስቤ መከርኳቸው። ዊክ ሳይድ የኛን ማለት ነው። በመሃል እያየሁኝ ነበር። ምክንያቱም ተስፋ ቆርጠው እንዳይወጡ ትንሽ ተስፋ እንዲያደርጉ የኛዎቹን ለቀቅ አድርጉ ብዬ 2 አስገቡ። ሲነቃቁ ደግሞ እንዲረጋጉ እንዳስገባን አሁን በሚቀጥለው 5 እንጨምራለን። ይገርም ነው። 5 ጎል ነበር ያሉት በጨዋታው መጀመሪያ ላይ ከጨዋታው በፊት አስገቡ 5 ካስገቡ 10 ነው ያልኩት። አሁን 10 ጠብቅ። ቁጭ ማለቱ በሐዘን አይመስልኝ። አይ በሐዘን አይደለም። ትንሽ አድቫንቴጅ እንስጣቸው ብለን ነው አለቆች ስለሆኑ አሁን እናገባለን። እዛ ደግሞ እየተባለ ያለ 2ቱን ጎል እንደውም ሁኔታውን አይተን ነው። አይ አሁን እኛ ትንሽ አድቫንቴጅ ሰተናቸዋል። በሁለተኛው ግማሽ ምናሸንፍ ይመስለኛል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚና የቡድኑ አምበል አቶ ፍሳይ ታገሱ በምን አይነት መልኩ በመደራጀት ወደፊት መሄድ እንዳለባቸው ለቡድኑ ተጫዋቾች ምክር ሰጥተዋል። በእርግጥ ለውጦችን ተመልክተናል። ግቦችን ማስቆጠር ጀምሯል። ስለዚህ ሁለተኛ አጋማሽ ላይ ደግሞ የሚኖር እንቅስቃሴ ይጠበቃል። አንድ እንግዳ እዚህ አጠገባችን ላይ መተዋል። በቅድሚያ እንተዋወቅ እስቲ። አመሰግናለሁ። አለም ፀሐይ እባላለሁ። የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የሚገርም ነው። አዎ እንግዲህ በጣም አስደናቂ ነገሮችን እየተመለከተ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ አሲስት አድርገዋል። 3 ጎሎችን ዛሬ አስቆጥረዋል። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄ በጣም አሲስት ነው ያደረጉት። አቀብለዋል። በጣም በሚገርም መልኩ ነው ያቀበሉት። ያስቆጠረው ልጅ ደግሞ ምን ያህል የእግር ኳስ ክህሎትን የተመለከትንበት ነው። በረኛውን ጭምር አጥፎ ነው ያስቆጠረው። አስተዋጽኦአቸው ግን ምን ያክል ከፍተኛ እንደሆነ የተመለከትን ነው። ምን ታዘቡ? መጀመሪያ እንግዲህ ኳስ በጣም የፍቅር የወዳጅነት ጀርባ አጥንት እንደመሆኑ መጠን እኛም የጠቅላይ ሚኒስትር ጽህፈት ቤት በዚህ አይነት ወዳጅነት ጨዋታ መሳተፋችን እጅግ በጣም ደስተኛ ነን። ብቻ ሳይሆን ያው እያሸንፍንም ስለሆነ እስካሁን ባለው ሂደት እጅግ በጣም ደስተኞች ነን። የሚገርም ጎል አስቆጥረው በጨዋታው 2 በጨዋታ 1 በፍጹም ቅጣት ምት ግብ አስቆጥረዋል። ጎል ከማስቆጠራቸው ባሻገር በጣም ጥሩ የሚባል እንቅስቃሴን እየተመለከትን እንገኛለን። እንግዲህ ፍጹም ያልጠበቅነው የጨዋታ እንቅስቃሴ ሜዳ ውስጥ አለ። እኛ ደንግጠናል። ስለዚህ ሌላ ደግሞ እንግዳ የተከበራችሁ ተመልካቾቻችን ከጠቅላይ ሚኒስትር ጽህፈት ቤት ይዘን መጥተናል። በቅድሚያ እንተዋወቅና ወደ ስሜቱ እንመጣለን። እሺ፣ ተስፋዬ አባባላለሁ። በጠቅላይ ሚኒስትር ጽህፈት ቤት የካቢኔ ጉዳዮች ሚኒስትር ዴታ ነኝ። መልካም አቶ ተስፋዬ፣ እንግዲህ ምን ያክል የአቅም ልዩነት እንዳለ አሳይታችሁናል በሚገባና በየተጫዋቹ አንዳንድ ግብ ምንድን ነው የተፈጠረው ለኛም ሚራክል ነው። ያው እንግዲህ ይሄ ሁሉ የብዙ ዝግጅት ውጤት ነው። እንደምታውቁት ብዙ እንደዚህ አይነት ሜዳዎች ተስፋፍተዋል። ከዛ ውስጥ አንዱ በእኛ ጽህፈት ቤት አካባቢ የሚገኘው ነው። ከዛ አኳያ ያው አሁንም እና ጥሩ ልምድ የተገኘበት ነው። እንደዚህ አይነት ውድድሮች መደረጋቸው በእውነቱ ጥሩ የሆነ በመስሪያ ቤቶች በኩል ጥሩ የሆነ ግንኙነት ለመፍጠር እንደዚሁም ደግሞ